ኃላፊ ነኝ። እንግዲህ በወርሃ ጥቅምት ስኬጁል በተደረገው መሰረት የውጭ ባዳንና የውጭ ባንዳዎች ዓላማው ህዝባችን የውጭ ጠላቶቻችን ፍላጎትና የውጭ ጠላቶቻችን የምንላቸው እነማን ናቸው የሚለውን በግልጽ እንዲረዳ የማድረግ ዓላማ ነው። ስልጠናው ተደራሽነት አኳያ ስልጠናው እንዳልኩት ቅድም ረዘም ያለ ጊዜ የፈጀ ነው የነበረው። ወደ 8-9 የሚደርሱ መድረኮች ናቸው የተካሄዱት። ተከታታይነት ያላቸው መድረኮች በአንድ ዋና አጀንዳ ላይ ብዙ አካላት ነው ውይይት ያደረገውና ከዚህ አኳያ የጠቅላላ አመራር ውይይት የተደረገው። በመጀመሪያ የጠቅላላ አመራር ውይይት እንግዲህ ጠቅላላ አመራሩ ሀገራዊ ነባራዊ ሁኔታውን በደንብ ማወቅ አለበት። ከዛ ቀጥሎ ደግሞ እስከ ታችኛው ድረስ አውርዶ ጉዳዮችን በደንብ ለሚመለከተው ማሳወቅ ማስረዳት መቻል ስላለበት በጥልቅ የተግባባ ነው። መጀመሪያ ከአመራሩ ጋር ነበረ ማለት ነው። ከዛ ሲቀጥል እያሰፋ ነው ወደ ሁሉም ማህበራዊ መሰረት ያደረስነው ስለሆነ ቀጥሎ ደግሞ ለመንግስት ሰራተኛው አድርሰናል። ከጠቅላላ መንግስት ሰራተኞችን ጋር ሰፋ ያለ ጊዜ ወስደን ከሚመለከተው ጋር ሆነን በሚገባ በውጭ ጠላቶች የንግዱ ማህበረሰብ በደንብ አጉልተን በደንብ አግባብተን ማህበረሰባቸው ላይ እየመጣ እየተጫነ ያለውን ጫና እንዲያውቁት በማድረግ በደንብ አስረድተናል። ማለት እነሱ በመንገድ ሰላም የላቸውም፣ በመንገድ እየተቀሙ እየተቸገሩ ነው የሚመጡ። ከመጡ በኋላ ደግሞ ያንን ለማካካስ ሲባል ከህዝባችን ላይ የዋጋ ጭማሪ ማሳየት፣ የሚፈለገውን ለማቅረብ አለመቻል፣ የተኮደኮደ የንግድ ማህበረሰብ ስለነበረ እና አንዳንዶቹ ደግሞ በማወቅም ባለማወቅም ሲቸገሩ የነበሩ ስለነበረ ከዚህ አኳያ ግልጸኝነቱን ሐቀኝነቱን በደንብ ያሳየንበት ነበር ማለት ነው። ቀጥለን ያስኬድነው ከወጣቱ ጋር ነው። መላው የከተማችን ወጣት የ8ቱ ቀበሌ ወጣት በሚባል ደረጃ ከወጣቱ ጋር ሀገሩን መረከብ ሀገሩን ምን እንደሆነ እንዲያውቅ ቅድም ባልነው በባዳና በባንዳ ተጽዕኖ ውስጥ ያለነ መሆናችንና አጠቃላይ ሀገራዊ ሁኔታውን ከመላው ወጣት ጋር በደንብ ተግባብተን ዓላማውን አስጨብጠን የበኩላቸውን እንዲወጡ ማድረግም ከእነሱ ጋር ሰፊ ውይይት አድርገናል። አሁን አንዳንድ ወጣት አብሮ ከኛ ጋር ይሰራል፣ አንዳንድ ወጣት ከውጭ ነው ይመለከታል። ይህን ወደ መሀል አምጥቶ አንድ አድርጎ ለመምራት አንድ ለማድረግ የተደረገበት ሁኔታ ነበር ነው። ከዛ ውጭ ብዙ ጊዜ እንደምንተማመው ብዙ ጊዜ እንደምንነጋገረው የአሽከርካሪዎችና የጫኝ አውራጆች አካባቢ ቢሆን ግንዛቤ መፈጠር ስላለበት እሱንም ራሱን አስችለን ውይይት አድርገናል። ይህ በአሽከርካሪዎች ነው የሚጓጓዘው። ማንኛውም ነገር ለጠላት የሚደርሰው የታጠቀ አካል የኛውን የምንወስደው ለየትኛውም አካል የውጭ በአዳም የሚያስፈጽምበት ሎጂስቲክ እንዲደርስ የሚደረገው በተለያየ አካባቢ እንደምናየው በእኛ አካባቢ እንደሚፈጸመው ከአሽከርካሪዎች ጋር የተያዘ ስለሆነ ከዚህ አኳያም አሽከርካሪዎቹ አንዳንዶቹ በጣም ሰናይ ናቸው፣ ለዚህ ተገዥ አይደሉም። አንዳንዶቹ ደግሞ ችግር ያለባቸው ስለነበረ እሱም በደንብ አይተን በደንብ ተነጋግረን ተግባብተን የመጨረሻ አቅጣጫ አስቀምጠን በዓላማ ደረጃ ጸንተው በሀገር ደረጃ ጸንተው ለማንም ብለው ሳይሆን ለሀገራቸው ብሎ መልካም ስራ እንዲሰሩ በማድረግ የተግባባንበት። ቀጥለን ለሀገር ሽማግሌዎችና ለሃይማኖት አባቶች ያደረግነው ውይይት ነው የነበረ። ከነዚህ አኳያ ያው በጣም ብዙ ጊዜ በድግግሞሽ ያስኬድነው መድረክ ነው። የመድረክ ከዚህ ርዕስ ውጭ በሆነ መልኩ ለመላው ለማድረስ ተሞክሯል። ግን ደግሞ የሃይማኖት አባትና የሀገር ሽማግሌ ከዚህ አኳያ በጣም ወሳኝነት ያለው አሁን ለደረስንበት አንጻራዊ ሰላም የሀገር ሽማግሌውና የሃይማኖት አባቱ የወጣቱ የሌላው ድርሻ በጣም ሰፊ ስለነበረ በተለይ ሃይማኖት አባትና የሀገር ሽማግሌ እንደ ሃይማኖት እንዲያስተምሩ በአድባራት በተለያየ ቦታ እንዲሸመግሉ በሽምግልና የታጠቀው ኃይል እንዲፈርስ በማድረግ በኩል እና አንጻራዊ ሰላም ዘላቂ ሰላም እንዲሆን በማድረግ ትልቅ ስራ እንዲሰሩ ያደረግንበትና ትልቅ ውጤት ያገኘንበት ውጤት ያመጣንበት ነበርና ከእነሱ ጋርም ትልቅ ተግባቦት ምክክር ያደረግንበት ነበር ነው። ከዛ ውጭ የድር አመራሮች፣ የአደረጃጀት አመራሮች፣ ተጽዕኖ ፈጣሪዎች፣ የጥበብ ሰዎች የሚባሉት ከእነሱም ጋር ሰፊ ውይይት አድርገን የተግባባንበት መድረክ ነበር።